አላህ ጋር ስትመጡ ግን ያ ነገርን አታገኙ። ወደ አላህ ጋር ስትመጡ በሐዲሱ መሰረት ቅድም በተከፈተው ሐዲስ መሰረት ምንድነው 100 እዝነትን ፈጠረ። እዝነቱን ከፈጠረ በኋላ አንዱን እዝነት እሺ አሁን ርዕሷ መሐመድ እንበላት ግር ብለው ነው የሚመጡት። እኔ አላህ እኮ በጣም ነው የሚያሳዝነኝ እኮ እኔ አላህና ኢሳ እኮ በጣም የመሐመድ እንትን ብቻ ናቸው እኮ ጽና ሰማሽ አላህን ለምንድነው መሐመድ ፈጠራ ነው የምንለው? በባህሪው የሚታወቅ ስላልሆነ ከቃሉ አንፃር ጠይቋቸው። ቃሉ ፍጡር ነው ፈጣሪ በሏቸው፣ መልስ የለም። ሙታሸቢ ነው የምትባሉት። ይሄ ግለሰብ እንደዚህ አይወሳም። መሐመድ ስንት ኃጢያት ስንት እድፍ ሰርቶ ማለት ነው ስንት ኃጢያት ሰርቶ ልክ ኢሳ እንደሚወሳ መሐመድ እንደሚወሳው ኢሳ አይወሳም። በጣም ነው የሚገርማችሁ እኮ። አላህ ጋር ስትመጡ ግን ያ ነገርን አታገኙ። ወደ አላህ ጋር ስትመጡ በሐዲሱ መሰረት ቅድም በተከፈተው ሐዲስ መሰረት ምንድነው 100 እዝነትን ፈጠረ። እዝነቱን ከፈጠረ በኋላ አንዱን እዝነት ወደ ምድር ላከ። አንዱን እዝነት ወደ ምድር ከላከ በኋላ 99ኙ በሱ ዘንድ ናቸው። ኢማጂን በሱ ዘንድ 99 እዝነት አለ። አንዱ እዝነት ወደ ምድር ተልኳል። ይሄ እዝነት ምን የተባለ ነው? የተፈጠረ ነው። አስቀድሞ በባህሪው እዝነት አልነበረውም፣ ነገር ግን ፈጥሮ ገንዘብ ያደረገው ነው ማለት ነው። ኦኬ አስቀድሞ ተቆጪ ነበረ፣ ቁጡ የሆነ ነበር ማለት ነው። አሁን ቢኒ እንደጠቀሰላችሁ ቅድምም ደግሞ ሱራ 43 ቁጥር 33 ተፍሲሩን ስትመለከቱ እዝነቴ ከቁጣዬ ቀደመች የሚለውን ማለት ነው። እዝነቴ ቁጣዬን ቀደመች ነው የሚለው እሱ ላይ ራሱ ጥያቄ ያስነሳል። ለምን እዝነቱ ከተፈጠረ በኋላ ነው ያንን ቁጣውን የቀደመው ማለት ነው። ምክንያቱም አስቀድሞ በባህሪው እዝነት አልነበረውም፣ የተፈጠረ ነው እዝነቱ። ይሄንን እኮ ነው የምንላችሁ። መሐመድ ያመጣው አምላክ በአባቶቻችን የሚታወቅ አይደለም። በአባቶች አንተም አባቶችም የማታውቋቸውን አማልክት እናምልክ ቢልህ ሆደ hayራራለት የተባለው ይሄ እኮ ነው የሚባለው። በቃ መሐመድ ያመጣው አላህ የሚባል አካል በባህሪ አባቶቻችን የሰበኩት አምላክ አይደለም። የነቢያት አምላክ ተብሎ ስለመጣ ብቻ አይደለም። ያ የነቢያት አምላክ ስለ ባህሪው መፈተሽ አለበት። ኦኬ ስለ ባህሪው መፈተሽ አለበት። ባህሪው ምንድነው? በአባቶቻችን የሚታወቅ አባቶቻችን ቅዱሳን ነቢያት የሰበኩት አምላክ ነው። ስለ ባህሪው ቅዱሳን ነቢያት ምን ብለው ሰበኩለት? ያን ስናስተያይ የሙሐመድ እንትን ፈጠራ ነው ሆኖ የምናገኘው። የትም የማይታወቅ በቁርአን ማስረጃ ሳቀርብ ለምን ፈራሽ? አረፍ ስንት አልከን? እስቲ ልታመጣ ነበርኩ ማስረጃውን ሄድከው ማስረጃውን ልታመጣ ነበርኩ ሄድከው አመጣህ እንዴ? እኮ እኔ ሳወጣ አንቺ የምታወሪው ሌላ ነው። እኔ አሁን እስቲ ማስረጃውን ሰጠኝ እኮ ልከፍትልሽ ነው። ቆይ ላስፋክሽ ክፈት ማስረጃ ላምጣ ብለህ ደቂቃ ሰተነ ሊያውም ቆፍረ እያመጣ ከቴሌግራም ከምን ክፉ ነገር ተናገር እንትን ፈራሽ ትላለህ። ወንድማችን እንድታመጣ ጊዜ ሰተንክ ከናንተ ጋር እኮ መግባባት ከባድ ነው። እሺ ቁጥሩን ብትነግረን እኮ እኔ ያወጣልህ ነበር። እዚህ ጋር እኔ የፈራሁት እኔ ያወጣልህ ነበር። ወንድማችን መቸገር አይጠበቅብህም። ለማንኛውም ስታመጣ ይሄው አመጣው ብለህ ድምጽን አሰማሽ። አላህን ለምንድነው መሐመድ ፈጠራ ነው የምንለው? በባህሪው የሚታወቅ ስላልሆነ ከቃሉ አንፃር ጠይቋቸው። ቃሉ ፍጡር ነው ፈጣሪ በሏቸው፣ መልስ የለም። ሙታሸቢ ነው የምትባሉት። የአላህ ቃል ፍጡር ነው ፈጣሪ ሱራ 471 መሰረት ቃሉ መንፈሱም ተብሏል ኢሳ። ያ ቃሉ ፍጡር ነው ወይ? አይ ፍጡርም ፈጣሪም አይደለም። እሺ ምንድነው? አንዱን ንገሩን። ፈጣሪ ነው ብለን እንመነው ወይስ ፍጡር ነው ብለን እንመነው? ነገሩን። አይ ይሄ ባይዘው የሰዎችን ነፍሱን ላይ ያስጠፋ ርዕስ ነው። የአላህ ቃል ፈጣሪ ነው ብሎ የሚል አንዱን ለይቶ የሚናገር ብዙ ሰዎች መስዋዕት የሆኑበት ነው። ባህሪው ነው። ባህሪው ፍጡር ነው ፈጣሪ? ይሄ መልስ የላቸው። እሺ ስለ ሩህል ቅዱስ ንገሩን። ሙታሸቢ አላህ ብቻ ነው የሚያውቀው። ስለ ሩህ ይጠይቋል፣ አላህ ብቻ ነው የሚያውቀው በላቸው። በቃ ንኮ አላህ አንድ ነው አይወልድም አይወለድም ከማለት ውጪ ስለ አላህ ምንም የምታውቁት ነገር የለም። ምንም
ባይዘው ምንም አንድ ልጅ ምን ብሎ ፖስተ እኛ ስላሴን ክርስቲያኖች ስላሴን ሲያብራሩና እኛ ስለ አላህ ስናብራራ ብሎ የሆነ ሰንጠረዥ አድርጎ ስለ ስላሴ ሲሆን በጣም ብዙ ማብራሪያ እንዳለው አሳየና የኛ አላህ ግን ባዶ ነው አለ። አዎ በብልሃት የተፈጠረ ጣዖት ለአእምሮ ያስቀመጥከው ከሆነ በሚመች ሁኔታ ስለሆነ ምንም የሚያስፈልግ ማብራሪያ አይጠበቅበትም። ምንም ሰዎች እንዲረዱት በሚል አመጣ ማስረጃውን ናውረድ በቃ ሪፖርት እያደረክ ነው የሚሆነው። አንተ አመጣ ማስረጃውን ሪፖርት አይደለም ይኸው ላሳይሽ። ኔትወርክ አስቸግሮኛል። ንገረኝ ልክፈትልህ። እሺ እናት ሀብታብ አድርጋ አንተ አውቆ ነው የሚጫወተው ማማዬ። ያ ሶ አስጠፋኝ ያያችሁ አይደለ? አስጠፋኝ። ሶ ስላሴ ማብራሪያው በጣም ብዙ ነው አላስቀመጠና ነገር ግን ምንድነው የኛ አላህ ግን ምንም የለውም ብሎ በሰንጠረዥ ውስጥ ባዶ አድርጎ የስላሴ ሲሆን ግን ሰንጠረዡ ሙሉ ማብራሪያ አድርጎ ፖስተ። በጣም ያስገረመኝ ነገር ምን እንደሆነ ታውቃላችሁ? የኛ አምላክ እውነተኛ አምላክ እንደሆነ በብልሃት የፈጠርከው ጣዖት ሲሆን ምንም ማብራሪያ አይጠይቅም። አንተ በሚመች መልኩ ነው አይቀረጽከው። በቃ አምላክ ግን ራሱ በወደደው መልኩ ከገለጸልህ ከአንተ ከአእምሮ በላይ ነው። ከአእምሮህ በላይ ነው የሚሆነው። ገብቷችኋል? አንድ ጊዜ ቆይ ስልክ ላንሳ ውዶች። አብደላ ለምን ገብተህ አትወያይም? ከታች ሆነ ከምትሳደብ እስቲ ለኛ ትምህርት ስጠን። እሺ መጥቻለሁ። አብደላ ግባ፣ ከምትሳደብ ግባና አስረዳን አንዴ። እሺ ማማዬ ወይ አንድ ጥያቄ ልጠይቅሽ እና መሐመድ በስንት ዓመታቸው ነው እስልምናን የተቀበሉት? አንቺ ታውቂያለሽ ወይስ ሌሎቹ ያስረዱናል? በስንት ዓመታቸው ነው እስልምናን የተቀበሉት የሚለው? እንደሚሉት ከሆነ ስንት ዓመት ነው? 23 በ23 ዓመት ነው ምናምን ሲሉ ይላሉ ከታች። እንደዛ ነው የሚሉት። ወዲያውኑ እስልምናን እንደተቀበለ ያው ከዲጃን እንትን ያላት ማለት ነው። በ23 ዓመቱ ነው ከዲጃን ያገባት ነው። ከዲጃን ያገባት በ23 ዓመቱ ነው። ከዛ በኋላ ነው እስልምና ሄራ ዋሻ ውስጥ እየሄደ የተጨመቀው ማለት ነው። ያ ቆይቷል ነው 40 ምናምን። እሺ ለምን እሽቶ አይ እስከዛ ምን ነበሩ የሚለውን ነገር እያሰብኩ ነበርና እስከ 40 ዓመታቸው ድረስ ምን ነበረ የሚቀበሉት የነበረው የሚለውን እያሰብኩ ነበረ። እስከዛ ብቻ ሳይሆን ሄራ ዋሻ ውስጥ እየሄደ ሲያመልክ የነበረው አላህ የሚባል አምላክ አንድ ጊዜ ቆይ
እሺ መጥቻለሁኝ። ሶ ሐዲሱን ካያችሁት ማለት ነው ሰሒህ ቡኻሪ 3 ላይ ሙሐመድ ወደ ሄራ ዋሻ ሲሄድ እዛ ሄራ ዋሻ ውስጥ ይገዛው የነበረ አላህ የሚባል አምላክ እንዳለና ድጋሚ ደግሞ ጅብሪል ጨምቆት እንደገና አላህ የሚባልን አምላክ እንዳስተዋወቀው ነው የሚነግረን። ስንት አይነት አምላክ ነው ሙሐመድ ሲያመልክ የነበረው? አስቀድሞ በዛ በሄራ ዋሻ ውስጥ ምሳ እየቋጠረ ይዞ እየሄደ የሚያመልከው አምላክ አላህ የሚባል አለ። መልሶ ደግሞ ጅብሪል ጨምቆት ደግሞ አላህ የሚባልን አምላክ ተዋወቅ እያለው ነው። በአላህ ከረጋ ደም በፈጠረው ጌታ እያለ ጨምቆታል። ሱራ 96ን እየጠቀሰለት ማለት ነው። ሶ ስንት ናቸው አላሆቹ? ስንት ናቸው? አሁን እኛ ያልገባን ነገር ሙስሊም ወገኖቻችን አላህ ሙሐመድ በፊት ይገዛ የነበረው አላህ ማን ነው? ተነጠቀ። ስሜታችሁን እታችሁ ናችሁ ከምገልጹ እላይ ወጣችሁ መልስ ስጡ። ባይዘው ኮሜንት ላይ አትሳተፉ። ኮሜንት ሙስሊም ሆናችሁ ኮሜንት ላይ እንትን ስትሉ ሰነፎች ስለሆናችሁ ነው። ካወቃችሁ ወደ ላይ ከፍ ብላችሁ መልሱ። ካወቃችሁ ወደ ላይ ከፍ ብላችሁ መልሱ እንጂ ኮሜንት ላይ አትረባረቡ። ለእናንተ ኮሜንት መልስ ስንሰጥ አንውልም። መተ ዲፌንድ አድርግ፣ መተሽ ዲፌንድ አድርጊ። ከዛ ውጪ አትለቅልቁ ሙስሊም ወገኖቻችን። ኦኬ እሺ ቡኻሪ 4ን ሄዳችሁ ከተመለከታችሁ ሙሐመድ በመጀመሪያ ይገዛው የነበረ አምላክ አለ። ከዛ በኋላ ጅብሪል መጥቶ እንደጨመቀው ነው የሚናገረው። ሶ በፊት ሲገዛው የነበረው ማን ነው አላህ የሚባለው? አንድ እሱ ጥያቄ ነው። ያው ሱራ 39 ሱረቱል ዙመር ቁጥር 13 ላይ የሙስሊሞች መጀመሪያ እንደሆን ታዘዝኩ ብሏልና የሙስሊሞች መጀመሪያ እንደሆን ታዘዝኩ ካለ ሙስሊም አልነበረም ማለት ነው። ሙስሊም ሳይሆን ደግሞ ሌላ አምላክን እየተገዛ ነበር ማለት ነው። ሙስሊም ከሆነ በኋላ ደግሞ ጅብሪል መጥቶ ጨምቆ ያስተዋወቀውን አምላኩን አመለከ ማለት ነው። ስለዚህ ስንት አይነት አምላክን ነበር ሲያመልክ የነበረው መሐመድ? እስልምናን ሳይቀበል በፊት ማን ነበር የሚያመልከው? እሺ ሰላም እህታችን አለሽ? ይሰማል እህታችን? እየሰማችንም አይደለም። እሺ አሁን ርዕሷ መሐመድ እንበላት። ግር ብለው ነው የሚመጡት። እኔ አላህ እኮ በጣም ነው የሚያሳዝነኝ እኮ እኔ አላህና ኢሳ እኮ በጣም የመሐመድ እንትን ብቻ ናቸው እኮ። አላህና ኢሳ አሁን ምንም አይታወቅም ምስኪን። የሱ ገጸ ባህሪ እንዱ ቁርአን ላይ ተነገረለት ኃጢአት እንደሌለበት ብዙ ድንቅ ተአምራትን የሰራ በጣም ታላቅ ኢቭን መፍጠር የሚችል አካል እንደሆነ ቁርአን የሚመሰክርለት ግለሰብ እንደ መሐመድ አይወሳም እኮ። እኔ እኮ በጣም ነው የሚያሳዝነኝ ምስኪን። ሁሉም ሙስሊም በሰይጣን ተነክቶ ነው የመጣው። ሁሉም ሙስሊም ሰይጣን አለበት። ሲወለድ ሚያው ብሎ የሚያለቅሰው ብሏል ሼኹም ቡኻሪ ላይም አለ ሐዲስ ላይም ስንወለድ የምናለቅሰው የአደም ዘሮች በሙሉ ሰይጣን ስለሚቆነጥጠን ነው ብሏል መሐመድ። ከኢሳና ከመርየም በቀር ብሏል። ኢሳ ይሄ ነገር አልነካውም። መሐመድ ጭምር በሰይጣን ተነክቶ ሲመጣ ማለት ነው። ኢማጂን እንደዚህ ቁርአን እንትን የሚለው እንደዚህ ኢሳ ተብሎ የሚነገርለት ኢሳ እንደ መሐመድ እኮ አይወሳም።
ኢሳ ንጹህ ልጅ ልሰጥሽ መጣሁኝ ሱረቱል መርየም ቁጥር 18 ጀምሮ ስትመለከቱ ጅብሪል ማን ስትለው ንጹህ ልጅ ልሰጥሽ ነው የመጣሁኝ ብሏታል። ንጹህ የሆነ ልጅ ኢሳ ሙሐመድ ላለፈውም ለወደፊቱም ኃጢያት እምራሃለሁ ተብሎ የተባለ ነው። ያለፈም ኃጢያት ነበረበት፣ ወደፊትም የሚሰራው ኃጢያቱ በአላህ ተምሮ ነው። ኢሳ ግን አስቀድሞ ንጹህ የሆነ ነው። እኔ እኮ የአላህ ምህረት ራሱ እኮ በጣም ነው የሚገርመው። አስቀድሞ መሐመድን ምን አለው? ላለፈውም ለወደፊቱም ኃጢያትን እምራለሁ። ስለዚህ መሐመድ እንደፈለገው በኃጢያት ይጨማለቃል፣ ለወደፊቱም ተምሯል። ገብቷቸዋል? ለወደፊቱም ተምሯል፣ እንደፈለገው መስራት ይችላል ማለት ነው። ምህረቱም ሲማር ምን ተብሏል? ላለፈውም ለወደፊቱም እምራሃለሁ ነው የተባለው። ኢሳስ በባህሪው ራሱ ንጹህ የሆነ ነው። ባይዘው ኢሳ ንጹህ ልጅ ልሰጥሽ መጥቻለሁ ነው ያላት ጅብሪል። ይሄ ግለሰብ እንደዚህ አይወሳም። መሐመድ ስንት ኃጢያት ስንት እድፍ ሰርቶ ማለት ነው። ስንት ኃጢያት ሰርቶ ልክ ኢሳ እንደሚወሳ መሐመድ እንደሚወሳው ኢሳ አይወሳም። በጣም ነው የሚገርማችሁ እኮ የኢሳና የአላህ ገጸ ባህሪ። አላህ እንኳን ንጹህ ሆኖ አይደለም። አላህ ከመሐመድ የተሻለ ማንነት የለውም። በንጽህና ራሱ አላህና ኢሳን በታነጻጽሩ ኢሳ ይበልጧል። ባይዘው ንጹህ የሆነ ነው። አላህ በባህሪው ንጹህ የሆነ አይደለም። አላህ ለመሐመድ ጣዖት ለመሐመድ ኃጢያት በሙሉ ተባባሪ ሆኖ ታገኙታላችሁ። ግን አምላክ ብሎ ስለሚሉት አምላካቸው እንኳን እንደዚህ አይመሰከርለትም። ስለ መሐመድ የሚመሰክሩትን ያህል ስለ አላህ አይመሰክሩለትም። አይገርምም? እስቲ አሁን እቺን ርዕስ የአላህ እዝነት የተፈጠረ ነው የምትለዋን አንስተን መሐመድ ብለን ብንጽፍ ገስት ላይ 6 ሙስሊም ምናምን ታገኛላችሁ። መልስ ሊመልሱ ሳይሆን ያው ስድብ ነው። ለምን ነብያችን ብለው ማለት ነው። እና ስለ አምላክ መስክር እስቲ ሙስሊም ሆይ ስለ አላህ መስክሩ። ቀጥሉ አጎቴ። ሰላም ለእናንተ ይሁን። እንዴት ናችሁ? ማማይ ቃል ሰላም እያለው እንዴት ነህ? እንዴት ናችሁ? ሰላም ነው። የማርያም ኤስኤስ ኤክስ ነው የሚለው ከስርም ያላችሁ ወንድሞቻችን እንዴት ናችሁ? የሚለው ከስርም ያላችሁ ወንድሞቻችን ተነጠቅ ገብተህ ቀጥል። ቃል ሰላም በለን። አሁን ነው የገባው። ቀደምኩት እኔ ግን ስድብ መልስ አይደለም ወይ እንዳይሉ ብዬ ነው። ቃል ያለ አለው ማማይ ሰላም ክርስቶስ ከእናንተም ከኔም ጋር ይሁን። ሰላም ብያለሁ። ሁላችሁም እንዴት አረፈዳችሁ ብያለሁ። እግዚአብሔር ይመስገን። እንዴት ነህ? ያው የማርያምም ሰላም በይም በዛ። ኦኬ ለችም ምን ነበር የዛሬው ርዕሳችን? የአላህ እዝነት ባህሪው ነው ባህሪው አይደለም? ባህሪው ነው። ባህሪው ከሆነ ባህሪው የተፈጠረ ነው ወይ የሚል ጥያቄ ነው። አይ የተፈጠረ አይደለም ከተባለ እንግዲህ ሐዲሱ አላህ 100 እዝነቱን እንደፈጠረና አንዱን እዝነት ወደ ፍጥረታት እንደላከ 99ኙ በሱ ዘንድ እንዳሉ ይናገራል። ሶ ባህሪው ከሆነ አስቀድሞ በባህሪው እዝነት የሌለው ከጊዜ በኋላ አስገኝቶ ገንዘቡ ያደረገው እንደሆነ የሚያሳይ ሐዲስ አለ ማለት ነው። ሶ በባህሪው እዝነት ከሌለው ደግሞ አስቀድሞ ቁጡ የሆነ አምላክ ከሆነ ከጊዜ በኋላ እዝነቱ የተገኘ ከሆነ አምላክ ሊያደርገው አይችልም። ይሄ በአባቶቻችን የሚታወቅ አምላክ አይደለም ነው። እና ይሄንን ውስጥ ያብራሩ ብለን ስንል ኮሜንት ላይ ይሳደባሉ። ኮሜንት ላይ ነው ተሳትፏቸው በስድብ። አሁን ስለ አላህ ምንም አይነት መልስ አትሰጡም። ስለ መሐመድ ባደርግ ግን ገስት ላይ 4 ሙስሊም በእርግጠኝነት ይገኛል። 4 ሙስሊም አላህና ኢሳ በጣም በሚያሳዝን ሁኔታ እንትናቸው በጣም ያሳዝናል። የምር አላህ ያው የመሐመድ ተባባሪ ሆኖ ከኃጢያት ጋር የሚተባበር፣ ኢሳ ግን በጣም የሰራው ነገር የገነነ ነገር ሆኖ ልክ እንደ መሐመድ አይወሳም። አያችሁ፣ ሁሉም ሙስሊም ሰይጣን ነክቶት የመጣ ነው። ኢሳ ያ ነገር እንኳን አልነካውም። ሁሉም ሙስሊም ንጹህ አይደለም። ኢሳ ግን ሱረቱል መርየም ቁጥር 18 ጀምሮ ንጹህ ልጅ ልሰጥሽ መጣሁኝ ተብሎ ንጹህ የሆነ አካል እንደሆነ የተመሰከረለት ነው። ከመሐመድ እንኳን እጅግ የሚበልጥ ማለት ነው። በባህሪው ንጹህ የሆነ ነው ኢሳ እና
በዚህ ላይ ኑ መስክሩ ስለ አምላካችሁ። ጣት አውጥታችሁ አላህ አንድ ነው አይወልድም አይወለድም ብቻ የሚል መልስ አይሆንም። ስለ አላህ ባህሪያት አስረዱ። ምክንያቱስ አላህ የነቢያት አምላክ ነው ስትሉ ይሄ የነቢያት አምላክ ባህሪ ይፈተሻል። ቅዱሳን ነቢያት የሰበኩት አምላክና ሙሐመድ አምጥቶ የሰበከው አምላክ በባህሪ ስናነጻጽራቸው ፈጽሞ የማይገናኙ ናቸው። ሙሐመድ አምጥቶ የሰበከን አምላክ በአባቶቻችን የማይታወቅ ነው ማለት ነው። ቅድም እንዳልኳችሁ ዘዳግም ምዕራፍ 13 ቁጥር 6 ጀምሮ ዳዊት ምን ብሏል? ሙሴ ምን ብሏል? ዛሬ በጣም ዳዊትን በጣም አነሳው የሙሴ ሐሳብ ላይ ማለት ነው። አንተም አባቶችም የማታውቋቸውን አማልክት ሄደን እናምልክ ቢል ልብህ አይራራለት ነው ያለው። ስለዚህ አባቶቻችን የማያውቁትን አምላክ አምጥቶ ካስተዋወቀን ይህ አምላክ አይደለም እያልናችሁ ያለን። በነቢያት የሚታወቅ አይደለም፣ የሙሐመድ ምናባዊ ፈጠራ ነው እያልናችሁ ነው። አይ የነቢያት አምላክ ነው ካልክ እናግባና አብራራ፣ ኮሜንት ላይ ከምትሳደቡ ማለት ነው። እና ይሄ ነው ቃል ይቀጥል። ኦኬ እሺ ማማይ በቁርአን ላይ ቀድም የተናገርሽው ላይ እንደውም ይሄን አንስተን በደንብ ብንሄድበት አሪፍ ነው። አሪፍ ቶፒክ ነው ይሄኛው። ኦኬ ትኩረን በያስቀምጥኩት። ኦኬ እዚህ ላይ እንደምታዩት ሱረቱል ሶስተኛው ሱራ ላይ 45ኛው አያ ላይ ቀደም ማማይ በደንብ እየተናገረችው ነበርና መሪም አላህ ከእርሱ በሆነው ቃል ነው እንግዲህ ስሙ አልመሲሳ ከእርሱ በሆነው ቃል ነው የሚለውና ትልቅ ስህተት መሐመድ የሰራው ምንድነው? የእሱ የሆነው ቃል ዘላለማዊ ነው። አምላክ እንግዲህ ፈጣሪ ከቃሉ ተለይቶ የኖረበት ዘመን የለም። ስለዚህ ቃሉ በሱ በሆነው ቃል ስሙ አልመሲሳ የመሪም ልጅ በዚህ ዓለምና መጨረሻ ዓለም የተከበረ ከባለሟዎቹም የሆነ ልጅ ያበስርሻል ይላልና አንድ ጥያቄ ሙስሊሞችን ብዙ ጊዜ ብንጠይቃቸው ምንድነው የሚያነሱት? which is ካሊመት አላህ ነው ተብሎ የሚጠራውና which is አላህ የራሱ የፈጣሪ የራሱ ቃል ነው ብሎ ነው የሚያምኑትና እንደዛ ከሆነ ብዙ ጊዜ የምንጠይቃቸው ኢሳ የተፈጠረ ነው ብሎ ነው የሚያምኑት እነሱ ልክ እንደ አዳም እዛው ሶስተኛው ሱራ ላይ የሚያነሱት ነውና ብዙ ጊዜ which is ከሱረቱል ኢምራን ላይ ማለት ነው 59ኛው አያ ላይ አዳም እንደተፈጠረ ነው የሚናገረው። ግን በይሁን ቃሉ ነው የሚሉት ብዙ ጊዜና which is logical በሆነ ወይ ደግሞ አንደርስታንድ ቢያደርጉት ምንድነው የሚሆነው? የአላህ ቃል ግን ወይም ደግሞ የፈጣሪ ቃል ተብሎ ተጠራም በየትኛውም የቁርአን አያ ላይ የአላህ ቃል ተብሎ ተጠርቶ አያውቅም። እና አላህ ደግሞ ከቃሉ ወይም ደግሞ በፈጣሪ ከቃሉ ተለይቶበት የኖረበት ዓመትም ጊዜም የለምና ስለዚህ ማን ነው ኢሳ ታዲያ? እና ይህን ጥያቄ ብዙ ጊዜ ሎጂካል የሆነ ጥያቄ ነው። ምንም በዚህም መሐመድ ኮፒ ሲያደርገው በጣም ትልቅ ስህተት ይሰራበት ነው። ሌላው ደግሞ ምንድነው እዛው ሱረቱል ኒሳ ላይ 4 የሴቶች ምዕራፍ ላይ 171ኛው አያ ላይ ምንድነው የሚለው? የመርየም ልጅ አልመሲ ኢሳ የአላህ መልእክተኛ ዩሲ መልእክተኛ እኛ መልእክተኝነቱን የማርያም ልጅ መሆኑን ማንም የሚክድ የለም እና በነቢያት አንደበትም ደግሞ ተነግሮለት የመጣ አምላክ ነው። ስለዚህ መምጣቱን ደርሶ አንክድም። የሚያጣላን ነገር የለም። ግን በጣም ትልቅ ስህተት የሚሰራው የይሁን ቃሉ ከእርሱ የሆነ መንፈስ ብቻ ነው ይላል። ይሄ ሩህ ሚኑ የሚባለው ወይም ደግሞ የእሱ ቃል ከመንፈሱ የመጣ ነው ይላልና ታዲያ እኛም የምንለው የእግዚአብሔር ልጅ ራሱ እግዚአብሔር ነው የምንለው እና በእነዚህ ሁለቱ ሱራዎች ላይ ትልቅ የሆነ ስህተት ነው አላህ የሚሰራው ማለት ነው። ማነው መሐመድ የሚሰራው? ሌላው በዚህኛው ሱረቱል ኢምራን ላይ ሰው ያልነካኝ ሲሆን እንዴት ልጅ ይኖረኛል ብላ መርየም ተነግረዋለች ለጅብሪልና እዚህ ላይ ደግሞ ጠበሪ ምን ብሎ ይፈስረዋል? በዚህኛው ላይ በጠበሪ ተፍሲር ላይ ሱረቱል ኢምራን 47ኛው አያ ላይ ታዲያ ኢሳ እንዴት ነው የተፈጠረው የሚለውን ማለት ነውና በጣም የሚያስቃችሁ ነገር ጅብሪል መጥቶ ራሱ ከመንፈሳችን ነፋፋንባት የሚለውን ታስታውሳላችሁና መጥቶ ራሱ እንትን ያለባት ወይም የነፋባት ስሜቷን ለመቀስቀስ ነው የመርየምን ብሎ ፈስሮታል። ይኸው በአረብኛው እዚህ ጋር ትርጉሙንም ደግሞ ማየት ትችላላችሁ። ዩሲ ፍላጎቷን ለመቀስቀስ እፍ ብሎ ተነፈሰ። ምክንያቱም የሴት ፍላጎት ካልተነሳ መጸነስ አትችልም ብሎ ጠበሪ ፈስሮታል። እንግዲህ ይህን ያህል ነው እንግዲህ የእግዚአብሔርን ስራ ወይም ደግሞ እዛ ውስጥ ገብተው መመጻደቅ የሚፈልጉት
እና የተለየ አስተምሮት ነው የአጋንንት አስተምሮት ነው ይሄ የምንለው በምክንያት ነው። ቢካዝ በዚህኛው ተፍሲር ላይ የምትረዱት ነገር ምንድነው? የሴት ፍላጎት ካልተነሳ መጸነስ እንደማችል which is በጣም እኮ ግልጽ ነው። ይሄ አምላክ የሚቻለው ነገር ምን አለ? የማይቻለው ነገር ምን አለ? አምላክ ሁሉን ነገር ማድረግ ይችላል። ፈጣሪ አይደለም እንዴ? እነሱ ግን ሊሚት ሲያደርጉት አልሰመድ የሚለውን ኢብኑ አባስ ሄዳችሁ መመልከት ትችላላችሁ። ሱረቱል ኢኽላስ ላይ ያለው ድፍን ነው ይሉታል። ምንም ነገር ማድረግ አይችልም ይሉታልና እዚህ ጋር ይሄን ተፍሲር ሁላችሁም ገብታችሁ ማየት ትችላላችሁ። ሱረቱል ኢምራን ላይ ያለውንና ትልቁ ላይ ያለውንና እንዴ ጨርሻለሁኝ ማማይ እና እዚህ ጋር ዩሲ እዚህ ጋር የዚህኛው ተፍሲር ማለት ነው ኢምራን። እሺ ማማይ እዚህ ሱረቱል ኢምራን ላይ 47ኛው አያት ላይ ዩሲ ጅብሪል ይመጣና ይነግራታል። ጌታ ሆይ ሰው ያልነካኝ ሲሆን እንዴት ልጅ ይኖረኛል? ይሄኛውን እንዴት እንደፈሰረው ጠበሪን ገብታችሁ መመልከት ብቻ ነው። ይሄው ተቀምጧል። ሳይቱን ከፈለጋችሁ ከታች ኮሜንት ላይ ያስቀምጥላችኋለሁ። ሱረቱል ኢምራን 47ኛው አያ ላይ ይሄው እዚህ ጋር በአረብኛው ቁጭ አድርጎታል። ሴት ልጅ ካልተገናኘች፣ ሴት ልጅ ካልተነካካች ከወንድ ጋር ስሜቷ ራሱ ስለማይነሳ መጸነስ ስለማትችል ነው እፍ ብሎ የነፋባት ብሎ ነው እንግዲህ ይፈሰረላችሁ። የእናንተ ትልቁ ሙፈሲር በዚህን ያክል ነው፣ በዚህን ደረጃ ያክል ነውና በጣም እንትን ናቸው። ሌላው ደግሞ ምን አለ ቅድም ማማ ያነሳቸው አንድ ትልቅ እዛው ላይ ትልቅ የሆነ ሐዲስ አንስታለች። ምንድነው የሚለው? except Mary and her child ነው የሚለውና which is ከሷ ከሜሪ እና ወይም ከመርየም እና ከልጇ ኢሳ በስተቀር ሰይጣን ያልነካው የትም የለም፣ ሌላ የለም። ሱረቱል ኢምራን 36ኛውን አያ ሄዳችሁ አዘ ሬፈረንስ ቼክ ማድረግ ትችላላችሁና ሳሂህ ቡኻሪ ላይ ተቀምጦ ነው ያለው። ሌሎቹ ግን ሲወለዱ በአጠቃላይ ምን ነክቷቸዋል ይላል? ሰይጣን ነክቷቸዋል ወይም ተቆንጥጠዋል ብሎ ነው የሚያን። ለዛ ነው የሚያለቅሱት ብሎም ደግሞ ሌላ ሐዲስ አለ እዚሁ ሳሂህ ቡኻሪ ላይ ተቀምጦ ነው ያለው እና which is መሐመድ ራሱ ስንት እጥፍ ነው የሚበልጠው? ማለት ኢሳ እንኳን መከተል ከተፈለገ እንኳን ኢሳን ቢከተሉት እንጂ መሐመድን መከተል ምንም አያዋጣቸው። እንከተል እንኳን ቢሉ የሚያዋጣቸው እሱ ነው። ጀነራላይዝ ለማድረግ ምንድነው ሙፈሲሮቻቸውም ኢቭን እሱ ራሱ የሚናገሩበት ወይ which is የቀደሙት ነቢያት አስተምሮት ነው የሚለው ይሄን እንደዚህ አላስተማሩም። ድንግል በድንግልና ጸንሳ አማኑኤልን እንደምትወልድ ነው። ትንቢተ ኢሳይያስ ላይ አለ ምዕራፍ 9 ቁጥር 6 ሄዳችሁ ማንበብ ትችላላችሁ። ነቢያት ያስተማሩት ነው ካለ ነቢያት እንደዚህ አይነት ወይ ነው ወይ ያስተማሩት? አላስተማሩ። እና ነገሮቹም ሁሉ ከሰይጣን ጋር የሚያገናኝ ሁሉም ነገሩ ከሰይጣን ጋር የተገናኘ እንትን ያለ ነብይ ነውና ሙፈሲሮቹ ራሱ እንትን ናቸው። which is ሲቀጥል ደግሞ ትልቅ የሆነ ስህተት ሲሰራም ታዩታላችሁ። እዛው 28ኛው አያት ላይ ምን አለ? ቁርአን ምን ብሎ ይናገራል? የሃሩን እህት ወይ አባትሽ መጥፎ ሰው አልነበረም እናትሽም አመንዝር አልነበረችም ብሎ ይናገራታል። ማንን? መርየምን የሃሩን እህት አድርጓታል። ጠበሪ ላይ ደግሞ ሄዳችሁ ስትመለከቱ አይሻ ምን ትላለች? እዚሁ ላይ ጠበሪው ላይ አይሻ ኖ ይሄ ውሸት ነው። ይሄው ይሲ አይሻ ምን ብላ ትነግረዋለች? እንደዚህ ብለው ሲናገሩ እንደዚህ ብለው ተናገሩ ብላ ስትናገር አይሻ ሁለት ስህተት ነው የሚሰራው። አንደኛው መርየምን የአሮን እህት አድርጎ ነው የሚናገረው። ሁለተኛው ምንድነው? በመሃላቸው 600 ዓመት ጋፕ ብቻ ነው ያለው ብሎ ይናገራል። አይሻ ደግሞ you have lied to us ብላ ትነግረዋለች። ዋሽተናል፣ መርየም የአሮን እህት አይደለችም፣ አባት ወንድምም የላትም እህትም የላትም ብላ ትነግረዋለች ማለት ነው። እዚሁ ተፍሲር ላይ ሄዳችሁ መመልከት ትችላላችሁ። እንደን ምን ይላሉ? ነብዩ መሐመድ እሳቸው ከተናገሩ ሁሉን ነገር እሳቸው ስለሚያውቁ የተናገሩት ነገር ልክ ነው ምናምን ስትባል እሷ ምን ትላለች? ዝም ትላለች ማለት ነው። ይሄው እዚህ ጋር she remained silent ዝም ብላ ትቀመጣለች። ይሄንን ነገሮችን ቁርአናቸው ይዞ ነው ያለው እና በእዝነቱ ላይ ከተነሳን ከነብዩ መሐመድ ጋር ኮፓፕ እያደረገ የሚሄድ አምላክ ነው እንጂ በተፈለገ ሰዓት የሚገለጥ በተፈለገ ሰዓት ራሱን የሚደብቅ አላህ ነው እንጂ ያላቸው እንትን አይደለም። አምላክ ራሱ አይደለም ለማለት ነውና አምላክ ራሱ በትክክል የላቸውም እነሱ ጉሮቱ ቢሆንስ ያለውን ነገር ሪያሊቲውን እናውራ ከተባለና እዝነቱ ላይም ደግሞ የምንሄድበት ከሆነ ኢፍታህም መጥቷል። በደንብ እንሄድበታለን። ቅድም ማማ የተናገርሽውን አንድ ላይ ጀነራል እንትን ላድርገው ብዬ ነው። ሂዱበት። ኢፍታህ እንኳን ሰላም መጣ። እንኳን ሰላም ቆያችሁ። ባይዘዌ እንዴት ነህ ኢፍታህ? የሆነ ሰው ሳስገባ የሰፋው ሰው ትንሹ ላይ ይሆናል። እሺ ማረፍ። እሺ ቀጥል ኢፍታህ።
እሺ ሰላም ክርስቶስ ይብዛላችሁ ሁላችንም ብያለሁ። እንኳን ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ መታሰቢያ ዕለት በሰላም አደረሳችሁ። ኦርቶዶክሳውያት ወንድሞች ሌሎቻችሁንም ሰላም ብያለሁ። እግዚአብሔር ይመስገን። እንኳን አብሮ አደረሰን። ይፍታ። አሜን። ቀጥሉ። ርዕሳችን የአላህ እዝነት የተፈጠረ ነው ያልተፈጠረ ነው? አላህ በባህሪው አዛኝ ነው ወይስ ከጊዜ በኋላ ፈጥሮ የያዘው ነው? በባህሪው አዛኝ ካልሆነ ደግሞ አምላክ እንዴት ሊባል ይችላል የሚል ነውና ሰምሪያ ሙስሊም ከሆነ አስተናግደው ይፍታ። ኦኬ እሺ፣ ሰምሪያን አስተናግዷትና እናገረው ነገር ካለ በኋላ ላይ እቀጥላለሁ። ቀጥሉ። እሺ አለሽ እህታችን ሰምሪያ? ኧረ ሰምሪያ ገብታችሁ ቤት ይለጥ የምትሉት ነገርስ የኔ ቤት ቤርጎ ነው። እንግዲህ ስለ አላህ የሚመሰክርልን አተናል በሚያሳዝን ሁኔታ። አሁን ሙሐመድ ብለን ብንጽፍ ይፍታ ስንት ሰው ገስት ላይ እንደምናገኝ አስበው። ስንት ሰው ገስት እኔ ብዙ ጊዜ እንትን ነው ይሄ ሊከራከሩለት የሚፈልጉት አካል ማን ነው የሚለው ሁሌም ጥያቄ ሲፈጥርብኝ በጣም ነው የምገረመው። አይቀርም ብቻቸውን ሳይሆን ጅኒው ጭምር ከውስጥ ጨዋል። በነገራችን ላይ መምህር ስም ሲነሳ ነው እንግዲህ የምናስታግሰው ሰውየው ብቻ ሳይሆን ውስጡ ሆኖ ለሱ ጠበቃ የሚቆምለትንም አካል ነው ማለት ነው። አላህ እኔ ያሳዝነኛል አንዳንዴ በዚህ ልክ ጭቁን መሆኑ፣ በሆነ ነገር ተከልለው ምናምን ያ ነገር ብቻ እንተ ሲል ሲፈልገው ብቻ አለው እንዲል የተገደደ አንድ ምስኪን ነው የሚመስለኝ። ልክ እንደ ምጻተኛ ነገር ነው ማየውና ፕሊስ ቁሙለት። ለሱም አንዳንዴ በባዶ ሜዳ ለምን ይሰቃይ? ስለ አላህ የሚመሰክርለት ኡማ መፈጠር አለበት። አዎ በቃ ሰላማዊ ሰልፍ መውጣት አለብን። አላህ ራሱ አያት ማውረድ አለበት። እናንተ ያመናችሁ ሆይ ስለ እኔ ማን ነው የሚመሰክርልኝ በላቸው አስታውስ የሚል አንቀጽ ማውረድ አለበት። አላህ ሱራ 58:12 ላይ ወደ መልእክተኛው ጥያቄን ለመጠየቅ በገባችሁ ጊዜ መጽዋዕትን አስቀድሙ ብለህ መልእክተኛው ገንዘብ እንዲያገኝ ከማድረግ ይልቅ ጠይቀን መልስ እንድናገኝ ነው ማድረግ ያለበት። አላህ ነብዩ ጥያቄ እንዲጠየቅ መጽዋዕት አስቀድሙ፣ ጥያቄ ስትጠይቁት መጽዋዕት ስጡት ብሏል። አሁን እኮ እኛ የዋህነታችን እኮ ነው ክርስቲያኖች፣ እኛ እኮ በጣም የዋህ ነን። እኛ ጥያቄ ሊጠይቁ ሲመጡ እኮ መጽዋዕት አስቀድሙ ማለት አለብን እኮ። ተጠያቂ ነና። ነብዩ ተጠያቂ ስለሆነ መጽዋዕት እየተቀበለ ነበር የሚጠይቁት። ሱራ 58:12 ይሄ ነው የሚለው። ባይዘው ወደ መልእክተኛው ጥያቄ ለመጠየቅ በገባችሁ ጊዜ መጽዋዕትን አስቀድሙ ይላቸዋልና በዘመኑ የነበሩ ሰዎች ጥያቄ ሊጠይቁ ሲሄዱ መጽዋዕት ነው የሚያስቀድሙት ለነብዩ። እሺ የገባኸው ወንድማችን ሰላም ላንተ ይሁን። አለ አቡሽን ተቀበዩ ማማይ፣ ያኛው ራሱ እያነሳል። እሺ አቡ ሰላም ላንተ ይሁን። ሰላም እንዴት ናችሁ? አለን እግዚአብሔር ይመስገን ደህና ነን። አለን። እሺ አላህ በባህሪው አዛኝ ነው? ጨቃ አላህ በባህሪው አዛኝ ነው? ተነጠቀው ወንድማችን ጨቃጨቃል ብሎ እኮ ነው የተነጠቀው። በነገራችን ምን ጨቃጨቃ
ሰሚራ ሀያት ጋር ሄዶ በቃ በነዝንዘውት ይሆናል ወንድማችንን በጠዋቱ ቀለብ አልቋል። ልክ ነብዩን ቀለብ አልቋል ብለው እንደሚነዘንዙት ነዝንዘውት ይሆናል። የነብዩ ሚስቶች ላሳያችሁ እንዴት እንደሚነዘንዙት ማለት ነው። መሐመድ ቀለብ አልቋል ብለው ግር ብለው ይመጡበት ነበር። ኡስታዙ ሲያብራራ ሐዲሱም አለ ባይዘው አዛ ዑመር በዛው ሐዲስ ላይ ካያችሁት የነብዩ ሚስቶች እንደዚህ በጣም እንትን ቅብጥ ያለ አይደለ ለምሳሌ መሐመድ አይሻን በጣም ያቀብጣት ነበር። ያው ቢመታትም ማለት ነው ይመታት ነበር ኦፍ ኮርስ ግን ትቀብጥ ነበር አይሻ እና የዑመር ሚስትም እንደነሱ ለመሆን አምሯት ገንዘብ አለችው ዑመርን በጥፊ ይዞ ላንጓን ያላት ማለት ነው። ቆይና ሳያችሁ ሐዲሱም አለና መታትና መሐመድ ጋር ሄዶ እኔ እኮ ሚስቴ ይሄን ስትጠይቀኝ በጥፊ ያልኳት ብሎ ለመሐመድ ይነግረዋል። መሐመድ ሳቀበትና ይሄው የኔ ሚስቶች እኮ ቆመዋል ገንዘብ እየጠየቁ ቀለብ እየጠየቁ ማለት ነው እየጠየቁ ብሎ ነገረው ለእንትና ማለት ነው ለዑመር። አስቡት ማለት ያስቃቸዋል። ሚስቶቹ ግር ብለው ይሄንኛው ሰውዬ ሚስቱን መጥቶ መሐመድ ጋር መጥቶ ሚስቴን እኮ በጥፊ ያልኳት ብሎ ለመሐመድ ሲነግረው ለሴት ክብር ይጨነቃል ብለው የሚሉት ነብይ ከት ብሎ ሲስቅ ማለት ነው። ያምር ጋላ ሳያችሁ ያኛ ያለ ማስረጃ አናወራምና በመረጃ እና በማስረጃ እንሄድባት። እሺ የትኛው ነበር? የነብዩ ሚስቶች ቀለብ ሊጠይቁት ነው። ሐዲሱን አውቀዋለሁ ውዴ ሐዲሱን አውቀዋለሁ፣ ግን ኡስታዙ ራሱ ምናልባት የኛን ማብራሪያ ውሸት ነው እንዳይሉ የኛን እንትኑን እንዲያዩ ስለፈለኩኝ ነው። የኛን ማብራሪያ ውሸት ነው እንዳይሉ ይኸውና እንዲያዩ ስለፈለኩ ነው። ያው ዑመር መታተን ኡስታዙ አብራራም ሐዲሱን ግን እዛው ጋር ስለጠቀስኩት ማሳያችኋለሁ። እዛው ጋር ስክሪንሾት አድርጌ ስለለቀኩት ማለት ነው። ምክንያቱም ሚስቶቻቸው አንድ ላይ ተሰባስበው ግሩፕ ፈጥረው ነብዩን አለይሂ ሰላቱ ወሰላም የጨቀጨቁበት ጊዜ ነበር። እንግዲህ ይሄ ለኛ አስተምሮት ነው እንጂ አሁን ያልኳቸውን ሐያት ያሳለፉና ምንም የማይመስላቸው ነብዩ ጋር መኖራቸው እንጂ ምንም የማይመስላቸው ትልልቅ ሴቶች ናቸው። ሆኖም ግን እኛን ለማስተማር የክስተት ተከስቷል። ወለም يكن عنده ما يعطيهن والححن في ذلك ነብያችን ደግሞ በሚጠየቁበት ሰዓት የሚሰጧቸው ነገር አልነበራቸውም። ሴቶቹ ደግሞ ባይኖርህ ለሚስት አድርገህ ያዝከኝ ይመስል አምጡ ብለው የያዙበት ሁኔታ ነበር። ያኔ የአላህ መልእክተኛ አለይሂ ሰላቱ በጀማዓ ነው የጠየቁት። እንደገና ጥያቄያቸው ደግሞ የእልህ አጠያየቅ ነው፣ ዝም ብሎ ተራ አጠያየቅ አይደለም። ነብዩ ደግሞ በሰዓቱ የላቸውም ሊኖራቸው ወደ ኋላ ካስታወሱት ኡስታዝ አገላለጻቸው ወይ የእልህ አገላለጽ የአላህ አገላለጽ አያቱን አነበዋለሁኝ። ይህች ቅስቷ በመች ነው የተከሰተችው? ኢኮኖሚያዊ ጥያቄ ናት። መቼም ቤተሰብ መካከል የምትከሰት ነገር ናት። ቢሰበብ ለሙጣለበት ቢዚያደቲ አነፈቃት ጨምሩልን ነው። ጭራሽ አጣን አይደለም እኮ አንሶና ሊጨመርልን ጥያቄ ነበር ያቀረቡት። አላሁ ዐዘ ወጀል ይህችን ክስተት ስለ ነብዩ አለይሂ ሰላቱ ወሰላም ሲያወራን ምን ይላል? ያ አዩሃ ነብዩ ቁል ሊአዝዋጂከ አላቸው። መጀመሪያ ጥያቄ ሲያበዙ ሰብሩ ቢሏቸው ምን ቢሏቸው ይሻላሉ? መልሱን ሰጣቸው። እርምጃ መውሰድ አለብህ። አንተ በእነሱ አይደለም የምትኖሩ፣ እንደገና ደግሞ ሪዝቃቸውን በአንተ ላይ ብቻ የተጠቀለለ አይደለም፣ ምርጫቸውን እነሱ ያውቃሉ የሚል መልስ መለሰላቸው። ከዛ እቺን ቀስ ከመውረዳ በፊት ኡስታዝ ነብዩ አግልለዋቸዋል አይደል? ሙስሊም ላይ በሰገበ ሐዲስ አሁን እዚህ ጋር ምንድነው ኡስታዙ ራሱ አዛባው ነብዩን አግልለዋቸው ለ29 ቀን ከቤታቸው ውጪ ነበሩ ወይ ብሎ ሲጠይቃቸው እስኪ ቆይ ነብዩ ሰለላሁ ዐለይሂ ወሰለም በጣም ይሄ አንድ ወር ሙሉ የሆነች ገለል ያለች ቦታ ቆጥ ነገር ላይ ወጥተው ባለበት ሁኔታ ላይ ዑመር መጥቶ እንደውም ሰምቶ ያ ረሱላህ ተኝተው የሆነ ሰሌን ምልክት የሚያደርስ የሆነ ቦታ ላይ ተኝተው ኪስራና ቀይሰር ምን አይነት ቦታ ላይ ይተኛሉ፣ እርሶ እንደዚህ አይነት ቦታ ላይ ይተኛሉ ብሎ
ከፈለጉ ሁሉንም ያሰናብቱ ወይ ደግሞ ብሎ የሆነ ይሄ ምን መሰላችሁ ጋይስ ታሪኩን አዛባው ይሄንኛው ማለት ነው። መሐመድ ከሚስቱ ሰራተኛ ከመርየም ቀብጥያ ይሄው ተፍሲሩንም ቁርአኑንም ጠቅሼው ፖስቼዋለሁና ታሪኩን አዛባው ይሄንኛው ሰውዬ መሐመድ ከሚስቱ ሰራተኛ ከመርየም ቀብጥያ ጋር ሲያመነዝር ሲዘሙት ማለት ነው ሐፍሳን ደረሰችበት በሚስቱ አልጋ ላይ ማለት ነው። እና ሐፍሳን ስትደርስበት ምን አለችው? ያ አንቀጽ የወረደበት ምክንያት ይላል የልጅ እናታቸው ማርያም በአይሻ ቀን በሌሊቱ ሚስታቸውን በሐፍሳ ቤት ይዘዋት ገብተው ሐፍሳ ስላገኘቻቸው ተቆጥታ ከሌሎች ሴቶች ቤት የማያደርጉትን እኔ ቤት ያደረጉት ስለናቁኝ ነው በማለት ስታማርር አይደለም ይህን ጉዳይ ለአይሻ አትንገሪያት፣ እሷም ከዛሬ በኋላ በእኔ ላይ እርም ናት አሏት። እቺ ባሪያዋ ማለት ነው መሐመድ ሲማግጥባት የነበረችው ሴት ከዚህ በኋላ አልደርስባትም በቃ ለአይሻ አትንገሪብኝ ብሎ ሐፍሳን ትክክለኛዋ ሚስቱን ለመናት። ከዛ ምን አለችው? እሷ ሰራተኛ አይደለችም እንዴ ሐራም ትሆናለች አለችው ሐፍሳን ማለት ነው። በፍጹም ከዚህ በኋላ አልቀርባትም ባይሆን ለማንም አትንገሪ ብለዋት ሳለ ለአይሻ ነገረቻት። ሐፍሳ ሄዳ ለአይሻ ንግር ያደረገች ማለት ነው። ለአይሻ ነገረቻት። ነብዩ ይህን ማድረጋቸውን በአይሻ በኩል ሲሰሙ በዚህን ጊዜ ለአንድ ወር ወደ ሚስቶቻቸው ሳይቀርቡ ማሉና 29 ሌሊት ራቋቸው። ከዚያም ያንቀጽ ሁኔታው አግባብ ስላልነበረ ለማስተማር ያንቀጽ ወረደ አለ። ስለዚህ መሐመድ 29 ቀን የተደበቀው ምንድነው? ከማርያም ቀብጥያ ጋር አመንዝሮ ሚስቶቹ ደርሰውበት አድማ መተውበት እንዴት ብለው ተናደውበት እነሱን ተደብቆ ነው 29 ቀን ቆጥ ላይ ያደረው ማለት ነው። ከዛ ዑመር አየ። ዑመር ደግሞ ተናዶ ምን አለ? ቆይ ቪዲዮን አስጨርሳችኋለሁ። ዑመር ደግሞ ተናዶ ምን አላቸው? እንዴት አንድ ጊዜ ዑመር ደግሞ ምን አለ? እንዴ አንተ እኮ መላችሁንም ቢፈታችሁ ሄዶ ሚስቶቹ ምን አላቸው? ተቆጣቸው። ምን ብሎ ተቆጣቸው? መላችሁንም ቢፈታችሁ እኮ ይችላል፣ ከናንተ የበለጠ ጿሚ ተጸጻቾችን ሊሰጠው ይከጅላል አላቸው። ይሄው ሱረቱል ተሕሪም ምዕራፍ 66 ያለ ማስረጃ ስለማይወራ ማለት ነው። ሱረቱል ተሕሪም ምዕራፍ 66 ቁጥር 5 ላይ ምን አላቸው? ዑመር የዑመር ንግግር ነው አላህ ያወረደው ማለት ነው። ምን አላቸው? መላችሁንም ቢፈታችሁ ከናንተ የበለጡ ሚስቶችን እንግዲህ አድማ መቱበት። አድማ ሲመቱበት አላህ ምን አላቸው? ወደ አላህ ብትመለሱ ልቦቻችሁ በእርግጥ ተዘንብለዋል፣ ትስማማላችሁ፣ በእርሱም ላይ ብትረዳዱ አለ። በሱ ላይ አብራችሁ አንድ ላይ ሆናችሁ አመጻችሁ ብትረዳዱበት አላህ እርሱ ረዳቱ ነው። ጅብሪልም ከመእመናን መልካሙን ከዚህ በኋላ መላእክቱ ረዳቶቹ ናቸው፣ እኔም መላእክቱም ረዳቱ ነን ጅብሪልም አላቸውና ዑመር ምን ብሎ ተናግሯቸዋል? መላችሁን ቢፈታችሁ ከናንተ የበለጡ ሚስቶች ሙስሊሞች አማኞች ታዛዦች ተጸጻቶች ለአላህ ተገዦች ጾመኞች ፈቶች ደናግል የሆኑት ጌታው ሊሰጠው ይከጅላል አላቸው ማለት ነው። ዑመር ተናዶ እንዴት ነብዩ 29 ቀን ተገልሎ እንደዚህ በቆጥ ላይ ያደረ ማለት ነው። መላችሁን ከፈታችሁ እኮ እንዲህ ሊሰጠው እኮ ይችላል አላህ። አርፈሽ ቁጭ በይ የሚለውን አንቀጽ አላህ ደግሞ እሱ ቃል አድርጎ አወረደው ማለት ነው። ስለዚህ ኡስታዙ ምን አለ? 29 ቀን ተደብቆ የቆየበትን እንትን ታሪክ አዛባው። ተመልከቱ። ከናገራቸው አይነት ሁኔታ አለ ዑመር ረዲየላሁ ዐንሁና አንድ ወር ያክል እስከማግለልና ያዩሃ ነብዩ ሊመቱ ሐሪሙ እሱን አስመልክቶ መሰለኝ አስመልክቶ ነው የወረደው። ቅሳውን አሁን በእውን አላስታውሰውም። እኔ ግን አሁን እዚህ መካከል አንተ ስትናገር ትዝ ያለኝ ነገር ምንድን ነው? ነብዩን እየተጨቃጨቁ እያለ ዑመር መጣ። ምን ነው የምትጫጫሁት ምናምን ሲል ኡስታዙ ማብራራት አልፈለገም። ገብቷቸዋል? ኡስታዙ ማብራራት አልፈልግም። ለምን የመርየም ቀብጥያ ይመጣበታል 29 ቀን የተደበቀበትን ነገር ካነሳ የሙሐመድ ዝሙት ሰርቶ እንደሆነ ስለሚመጣበት ይሄንኛው ኡስታዝ ማብራራት አልፈልግም። ይሄንኛው ደግሞ ታሪኩን አዛባው። ለዚህ እዛ ላይ ዲቴል ገብቶ ማውራት አልፈልግም። ይሄንኛው ኡስታዝ ሐዲሱ የውላችሁ ሰሒህ ቡኻሪ 3506 ላይም አለ። አዎ ሰሒህ ቡኻሪ ላይም ማለት ነው። ሙስሊም ላይ ዑመር ደግሞ ከሚስቱ ጋር ተጣልቶ ነው የመጣው። ነብዩን ፈገግ ይኸውላችሁ ዑመር ሚስቱን መጥቶ ይኸውላችሁ ይታያችኋል። መጡና ፍቃድ ጠየቁ፣ ተፈቀደላቸውም። የአላህ መልእክተኛ አገኘ፣ ሰላም በእሱ ላይ ይሁንና ሚስቶቹን በዙሪያው ሆነው በሐዘን በዝምታ ተቀምጠዋል። እሳቸውም ዑመር ምን አለ? እንዲህ አለ፣ ነብዩን የሚያስቅ ነገር እናገራለሁ። ዑመር ምን ብሎ ተናገረ? ሚስቱን ደብድቦ ነብዩ አንተን የሚያስቅህን ነገር እናገራለሁ አለው፣ መሐመድ ጋር መጥቶ ማለት ነው ዑመር። ከዛስ ምንድነው የሚናገረው ብለን ስንመለከት የአላህ መልእክተኛ ሆይ ሚስቱ ማን ስማ? ኸዲጃ ነው ስማ። ዑመር የአላህ መልእክተኛ እየሳቁ እንዲህ አሉ። ምን ብሎ ተናገረ ዑመር? እናገራለሁ የአላህ መልእክተኛ ሆይ ኸዲጃ ገንዘብ ስትጠይቀኝ ተነስቼ አንገቷ ላይ መተዋት። ይሄ ይታያችኋል። ማን ነው እንዲህ የሚለው? ዑመር። ኦኬ
መታሃት አንገቷን ላይ መታሃት ብሎ ለነብዩ ነገረው ማለት ነው ዑመር። ከዛስ ያለ መልእክተኛ ምን አለ? ሳቁና ከዲጃ ገንዘብ ስትጠይቀኝ ተነስቼ አንገቷ ላይ መታሃት ካለ በኋላ ያለ መልእክተኛ እየሳቁ እንዲያሉ እንደምታዩ በዙሪያዬ ናቸው ተጨማሪ ገንዘብ እየጠየቁ ነው የኔ ሚስቶች ይሄው በዙሪያዬ ናቸው ተጨማሪ ገንዘብ እየጠየቁኝ ነው ብሎ ለዑመር ነገረው ስቆ ማለት ነው። ለምን መታሃት አይደለም ሳቀ። እንግዲህ ለሴቶች ክብር የሚጨነቀው መሐመድ በጥርስ መፋቂያ ምቷት ያለው መሐመድ ማለት ነው። ሐዲሱ ይኸውላችሁ ስለረገበት ሁኔታ አለ። ምንድነው ሲላቸው ማን ነው እንደመጣ እኔ እንደው ኡሙ ፉላና ብሎ ኡሙ ሐፍሳ ይወል ባለቤቱን እዚህ ቀለብ ግንድ ካላመጣህ እያለች እዚህ በጥፊ ብያት መጣሁኝ ነገር አላቸው። ረሱሉ አለይሂ ሰላቱ ወሰላም ሳቃሉና ሃኡላኢ ይሄው እኔ ዘንድ ተሰባስበው እየጨቀጨቁኝ ያሉት ይሄን ነው አሉ ረሱሉ አለይሂ ሰላቱ ወሰላም ሲሉ አሁን ዑመር ቁጥት አሉ። ሐፍሳን አንቺ የአላህ መልእክተኛ ደግሞ በዚህ ታጨናንቂያለሽ ብሎ ሐፍሳን ተቆጣት። አቡበክርም እንደዚሁ አይሻን በዚሁ መልኩ አረጋጓቸው የሚል አስታውሳለሁኝ። ሐዲሱ ማን እንደዘገበው ምናምን ባላስታውስም ማለት ነው። ዑሙማን ክስተቱ ተከስቷል። ነብዩም አለይሂ ሰላቱ ወሰላም የሚሰጧቸው ነገር አጥተዋል። ዱንያ መሆኑን አሳወቁ። ነብዩ ደግሞ ተራ ሰው አይደሉም። ተራራ ሁሉ ወርቅ ሁሉ እያለ እየጠየቀውት የነበሩ ረሱል ናቸው። ሳያገኙም የቀሩበት ጊዜ የለም። ብዙ ጊዜ አጊተው በድሎትም ኖረዋል። ድሎት ሳይኖርም ደግሞ እነዚህ ሚስቶች ደግሞ የእነሱም ትልቅነት የሚገልጽም ደግሞ ከዚህ የጠበበ ሁኔታ ላይም ኖረዋል። ነገር ግን እኛን ለማስተማር የመጣ ነው ብዬ ነው የምወስደው። አላህ ምን አለ ታዲያ ለዚህ መፍትሄ? ያ አዩሃ ነቢይ አለ ቁል ሊአዝዋጅክ ኢን ኩንቱነ ቱሪድነ አልሐያተ አዱንያ ወዚነተሃ ፈተዓለይነ ኡመቲዕኩነ ወኡሰሪሕኩነ ሰራሐን ጀሚላ። እናንተ የነቢይ ሚስቶች ሆይ እናንተ ይችን የቅርቢቷን ህይወት ከአኺራው አብልጣችሁ ፈልጋችሁ የምትወዱ ከሆነ ኑ የምትፈልጉትን ልስጣችሁና ልልቀቃችሁ፣ ዱንያን የምታገኙበት ቦታ ሂዱ። ይልቁንም ወኢን ኩንቱነ ቱሪድነ አላህ ወረሱላ አላህንና መልእክተኛውን የምትፈልጉ አኺራን አብልጣችሁ ወዳር አልአኺረተ የመጨረሻውን ዓለም አብልጣችሁ የምትኖሩ ከሆነ ፈኢነ አላህ አዐደ ሊልሙሕሲናት ሚንኩነ አጅረን ዐዚማ። ከእናንተ መልካምን የፈለገችን አላህን የፈለገችን ሰው ትልቅ ነገር ትልቅ ሚንዳን አዘጋጅቶላታል። ይህን አንብብላቸው እና በዚህ መሰረት መጥተው አንተን እኛ እንደዚህ ተቸግረን ተጨናንቀን መኖር አንችልም የሚፈልጉ ከሆነ የምታስገድድበት ምክንያት የለም። እንግዲህ ይሄ ራሱ ሌላ አስተምህሮ ነው። አንድ ሰው ነብዩ አለይሂ ሰላቱ ወሰላም ምንድን ነው ያሉት? መን ኢስጠጣዐ ሚንኩሙል ባእ አሁን ምንድነው ለኛ ለማስተማር ነው። በጣም የሚገርመኝ መሐመድ እኮ ማለት ነው ሳክስ አይምሰላችሁ የማደጎ ልጅን ሚስት አግብቶ እንዴት የማደጎ ልጅን ሚስት ያገባል? እንዴት? ይሄ እኮ አይደለም ሌላ መጽሐፍ ቅዱሳችን ዘዳግም 5:17 ላይ የባልንጀራህን ሚስት አህያውን ሎሌውን ምንም ነገር አትመልከት ይላል። እንግዲህ ዘይድ ኢብን መሐመድ ተብሎ ይጠራ የነበረው የመሐመድ የማደጎ ልጅን ሚስቱን ቀማበት መሐመድ። እንዴት አንድ ነብይ ይሄን ያደርጋል ብላችሁ ስጠይቋቸው ለማስተማር ነብዩ እኔ እኮ በጣም የሚገርም ሁሉ ነገር መሐመድ ሰርቶት ነው ለማስተማር የሚባለው። ለማስተማር ነው ማለት በስጋ ያልተወለደ ልጅ ማግባት ማደጎ ልጅም ቢሆን ማግባት ችግር የለውም ማለት አረቦች ይሄ ባህል አላቸው። ልጆቻቸውን ወስደው በማደጎ ማሳደግ ከዛን ልክ እንደ ልጆቻቸው ከንብረታቸው ምን ከፍቅራቸው ሰጥተው ለማዕረግ የሚያደርሱት ይሄ የነሱ ባህል ነው። በጣም ደስ የሚል ግብረ ገብ የሆነ ባህላቸው ማለት ነው። ይሄንን ባህላቸውን ሻረና መሐመድ እንደ ልጅ ያሳደገውን ዘይድ ቢን ሐሪስ ትክክለኛ አባቱ ቢን ሐሪስ ይባላል። ዘይድ ኢብን መሐመድ ተብሎ ነበር ይጠራ የነበረው። መሐመድ ጋር ነው ያደገው፣ እንደ ልጁ አድርጎ ነው ያሳደገው ምናምን። ካደገ በኋላ ዳረው። ማንን ዳረው? ዘይነብ ቢንት ጃሽ የምትባል በቁረይሾች ዘንድ በጣም ቆንጆ የሆነ ሴትን ዳረው። ከዳረው በኋላ አንድ ቀን ቤቱ ሄዶ ስሜቱ ተነሳበት፣ ወደዳት፣ ሴቱ የልጁን ሚስት ማለት ነው። የልጅን እሱን እኛ ሱራቱ በቪዲዮ ላሳያችሁ ቀይ እንድትረዱት ታሪኩን ማለት ነው። የምሬ ነው። ታሪኩን በደንብ እዩት። ራሳችሁ ሳሉት። ክርስቶስን ነው የምላችሁ። ይህ ጥላቻ አይደለም ምናምንና በማስተዋል የሆነ በቃ የሚጠቀሱ ተፍሲራት አሉ፣ ሐዲሳት አሉ። እያንዳንዱ እየጠቀስን ነው የምንፖስተው። ስንፖስትም እናንተ ሄዳችሁ እስቲ ቼክ አድርጉት። እናንተ ጥላቻ ነው የምትሉ ሰዎች የምር ሄዳችሁ ቼክ አድርጉት። አንድ ቀን ሄዶ ቤቷ እሷ ራቁቷን ነች። በመጋረጃ ጀርባ አያት። ተወሰወሰባት። በቃ መሐመድ እግዚኦ ማማይ እንደዚህ ባልገሽ ትቀሪ ቁርአንና ሐዲስ እያነበብሽ አሁን ተወሰወሰባት የሚል ኃይለ ቃል አሁን ከማማይ አፍ መውጣት ነበረበት። እግዚኦ
እንግዲህ ምን ላርገው እና ተመኛት እሱ ማለት ነው። ከዛ ሲመኛት ይሄና ላሳያችሁ በዋጋ አንደኛውን አቃጠሉብኝ ባይዘው የፖስትኩትን የምር በጣም እኮ ነው። ሁሌ ጠዋት ስነሳ ተቃጥሎ ነው የማገኘው አካውንቴ ቪዲዮ። እሺ ይሄን ላሳያችሁ ላሁን ሳያችሁ እንደወትሮ በደስታ ሰላም ከማለት ይልቅ በጠቆረ ፊትና በዝምታ ተቀበሉት። ደህና አደርሽ አይሻ። ሰላም ጁዋሪያ። ሰላም የኔ ፍቅር ዘይነብ። ነቢያችን ብልህ እንደመሆኑ መጠን ሀፍሳ ትናንት ማታ የሆነውን ነገር ለሌሎች ሚስቶቹ እንደነገረቻቸውና እነሱም በተራቸው ማርያን በውበቷና ነቢዩ ለሷ ካለው ፍቅር የተነሳ እንደጠሏት ወዲያው ተገነዘበ። ግን የትናንት ምሽቱን ከማርያ ጋር የተፈጸመውን ክስተት ለራስሽ ሚስጥር አድርገሽ ያዢ ብዬሽ ነበር፣ አምኜሽ ነበር። ለምን አሰራጨሽው? አሁን እዚህ ጋር ማንነው እንትን ሚላት ሀፍሳ ነን። አትንገሪብኝ ከዚህ በኋላ እዚች ባሪያ ጋር አልደርስም ብሎ ምሎላት የለ ቅድም ባነበብኩላችሁ ታፍሲር ላይ። ሀፍሳ ደግሞ እንደኔ ሆዷ መላጣ ነው ሄዳ ንግር አደረገች ለሚስቶቹ ማለት ነው። አይሻ አበደች። ከዛ ምን አላት መሐመድ ለምን ነገርሽ እያላት ነው እንግዲህ። እኔ እንዳሰራጨው ማን ነገረ? አላህ ነገረኝ። ቁርአን ሱራ አተህሪም ቁጥር 3 ነብዩ ያ አንቀጹ ማን ነገረህ አለችው እሷ። ከዛስ ምን አላት? አላህ ነገረኝ፣ ውስጥ አዋቂው ነገረኝ ይላታል ማለት ነው። አላህ ነው ነገረኝ አላት። ከሚስቶቹ ወደ አንዷ ወሬን በመሰጠረ ጊዜ አስታውስ። እርሱንም በነገረችና አላህ እርሱን ማውራቷን ባሳወቀው ጊዜ ከፊሉን አስታወቀ፣ ከፊሉንም ተወ። በእርሱም ባወራት ጊዜ ይህም ማን ነገረ አለች። አዋቂው ውስጥ አዋቂው ነገረኝ አላት። ሀፍሳ በሀፍረት መንቀጥቀጥ ጀመረች። አላህ ለነቢዩ የሚስቶቹን የግል ወሬና ሐሜት እንደሚሰልልለትና እንደሚያቀብለው ምንም መረዳት አልነበራትም። የተናደደው ነቢይ ቂመኛ የሆኑ ሚስቶቹን ሁሉ ሰብስቦ የሚከተለውን የሚያስፈራ መልእክት ከአላህ ዘንድ አስተላለፈላቸው። ቁርአን ሱራ አተህሪም ቁጥር 5 መሐመድ ቢፈታችሁ ከእናንተ የበለጡ አማኞች ታዛዦች የሆኑ ሚስቶችን አላህ ሊለውጠው ይከጅላል። ይህ መልእክት ለፈሩት ሚስቶቹ የሞት ፍርድ ነበር። ፈታቸው ማለት በረሃብ መሞት ማለት ነው። የዚህም ምክንያቱ ማንም ሰው የነቢዩ ሚስቶች ማግባት ስለማይፈቀድለት። በደንብ አስተውሉ። ነቢዩ ከፈታቸው እነዛ ሴቶች አድማ መጥተው የተናደዱ ሴቶች ከዛ መላችሁን ቢፈታችሁ ከእናንተ የበለጡ እኮ አላህ ሊሰጠው ይከጅላል ሲባሉ አማራጭ የላቸውም፣ ሀሳቡን መቀበል ብቻ ነው። ለምን ከተፈቱ እነሱን ሊያገባ የሚችል ማንም የለም። በሱረቱል አህዛብ ቁጥር 53 መሰረት ምን ይላል አላህ? የነቢዩ ሚስቶች ከእርሱ በኋላ ልታገቡ ልታስቸግሩ ወይም ደግሞ ልታገቡ አይፈቀድላችሁም፣ ይህ ብርቱ ኃጢአት ነው ተብሏል። ይህ በጣም ኃጢአት ነው፣ ይሄው ለእናንተ አይገባችሁም፣ ይህ አላህ ዘንድ ከባድ ኃጢአት ነው ተብሏል። ይኸውላችሁ ማለት ነው የአላህ መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ በኋላ ምን ጊዜም ልታገቡ ለእናንተ አይገባችሁም ተብሏል። ስለዚህ እነዚህ ሴቶች በቃ ሐሳቡን ተቀብለው ቁጭ ነው። በቀደመው ጥቅስ መሰረት ቁርአን ሱራ አተህሪም 10 እና 11 በአንድ በኩል የአላህ ነቢያት የሆኑት ኖህና ሉጥ ሚስቶቻቸው ለባሎቻቸው መጥፎ ባህሪ አሳዩ እና ወደ ጀሃነምን ተጣሉ። በሌላ በኩል አሁን እዚህ ጋር አላህ ምን እያላቸው ነው? የነብዩ ሚስቶችን ነብዩ ላይ አድማ ስለመቱበት እንትን ምሳሌ እየሰጣቸው ነው። የኖህና የሉጥ ሚስቶች አመፀኛ ስለሆኑ ወደ ጀሃነም ተጣሉ። የፈርዖን ሚስት ግን በጣም የዋህ ስለሆነች እሷ ከጀነት ናት፣ እንደሷ ሁኑ እያላቸው ነው አላህ ማለት ነው። ታዛዥ ስለሆነች አዳምጡት። ኪሩ የፈርዖን ሚስት ጥሩ ባህሪ ነበራት፣ እናም ገነትን ተሸለመች። ሁሉም ሚስቶቹ ማልቀስ ጀመሩ። በረሃብ መሞት አንድ ነገር ነበር፣ በገሃነም እሳት ውስጥ ለዘላለም እንደወትሮ በደስታ ሰላም ክፍል 2 ለቅቄው ነበረ፣ ግን ዩቲዩብን ከፈለጋችሁ ቆይ ያሳያችኋለሁ። ይሄው አቃጥለውብኛል። ክፍል 2 ላሳያችሁ ነበር። ይኸውላችሁ እንደዚህ እንትን እያደረጉብኝ ስራ ነው። ይሄ አይደለም፣ የትኛው ነበር? አቃጥለውታል ሲጀመር።
በነገራችን ላይ እዚህ ክፍል ላይ ሱራ 66 አያ 5 ላይ ተፍሲሩን ገብተሽ ብትመለከሽ አንዳንድ ሙፈሲራት ምን ብለው ነው ያስቀመጡት? አላህ በጀነት ውስጥ የፈርዖንን ሚስትና የኢሳን እናት መርየምን ለኔ ወፍቆኛል ሚስት አድርጎ እንዳገባቸው ምናምን ብለው ሁላ ተናግሯልና በጣም ነው እኔ ሳየው ምናምን አንዳንዴ ይሄ አከበራት ምናምን የሚሉትን ነገር መርየም የተባለችን አንድ የድርሰት ውጤት አከበራት ምናምን ብለው በዛ ልክ ሲመጻደቁ ሳይና እኚህን ተፍሲር አስመለከት እንዴት እንደምቃጠል ማለት ነው። በጣም ነው የምበሳጨው በነገራችን ላይ። ገብቷችኋል ጋይስ? ኤፍታ እያላችሁ ያለው መሐመድ በጀነት ሄጄ የኢሳን እናት አገባለሁ ብሎ አላህ ታገባታለህ ብሎኛል ብሎ አሁን ጀነት ሲሄድ የኢሳን እናት ለማግባት መርየምን ለማግባት ተስፋ አድርጎ ነው ሄደው። ገብቷችኋል? ከዛ ኢሳና ማርያምና መርየም አንድ ናቸው ይሉና እነዚህ ስዳደጎች በኢየሱስ ስም። እሺ እንዳሳያችሁ ይሄንን ደግሞ የማደጉ ልጁን እንደቀማ ማለት ነው። መሐመድ ዛይድ ቢን መሐመድ የሚባል የጉዲፈቻ ልጅ ነበረው። ከዘይነብ ጋር ማጋባት ይፈልጋል። በደንብ አስተውሉ። መረጃዎቹ እያንዳንዱ እየተጠቀሰ ነው። ኦኬ፣ እያንዳንዱ ለሚነገረው ነገር ሁሉ መረጃ እዚሁ ጋር እያስቀመጥኩ ነው። ታዩታላችሁ። ይሄ ዘይድ ከዘይነብ ጋር ላጋባ እወዳለሁ። ለአንተ ታላቅ ሚስት ትሆናለች ብዬ አስባለሁ። እሺ ያለ መልእክተኛ፣ ወደ ቤቷ እንሂድ። ዘይነብ መሐመድን እንድታገብ ይፈልጋለሁ። ምን? እሱ ነው? ባሪያ እኮ ነበር። ልታጨኝ እንደምትፈልግ አስቤ ነበር። አይ በጭራሽ፣ እሱን ማግባት አልፈልግም። ባሪያ ነበር። እኔም ከሱ የበለጠ ማህበራዊ ደረጃ አለኝ። ዘይድን ማግባት አለብሽ። ረሱላላህ፣ በእርግጥ ምን ማድረግ እንዳለብኝ ልትነግረኝ ትፈልጋለህ? ሱራ 33 ቁጥር 36 መልእክተኛ የሰጣችሁ ማንኛውንም ነገር ያዙት፣ ተከለከላችሁ ማንኛውንም ነገር ተከልከሉት የሚለውንም ይሁ ነገርን በፈረዱ ጊዜ የሚለው አንቀጽ የወረደበትንም ምክንያት ታዩታላችሁ። እዚህ ጋር ድምፁ ምን ሆነ? እኔ ምንም ነገር አስቀድሜ በወስንልሽ መታዘዝ ይገባሻል። ቁርአን ሱረቱ አልአሕዛብ ቁጥር 36 እንዲህ ይላል፣ አላህና መልእክተኛው ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት ከነገራቸው ለእነርሱ ምርጫ ሊኖራቸው አይገባም። የአላህና የመልእክተኛውን ትእዛዝ የጣሰ ሰው ግልጽ የሆነ መሳሳትን በእርግጥ ተሳሳተ። እሺ ዘይድን አገባለሁ። ከዚያም መሐመድ ለዘይድና ለዘይነብ የሰርግ ስነስርዓት አደረገ። አንድ ቀን መሐመድ ዘይድን እቤቱ ሄዶ ለማግኘት ሞከረ። ዘይድ ይሄ የአልቁርጡቢ ተፍሲር መረጃው ማለት ነው አለ። ዘይድ ግን ቤት አልነበረም። ነፋሱ መጋረጃውን ወደ ጎን ሲገፋው ነቢዩ መሐመድ ዘይነብን ራቁቷን በጓዳ አያት።